አንድን ሰው በውጫዊ ገጽታው ብቻ አይተን ብንንቀው፣ ያ ሰው ግን የሕይወታችንን ዕጣ ፈንታ የሚወስን ትልቅ ባለሥልጣን ቢሆንስ? በዛሬው ታሪካችን በአንድ በቅንጦት በተሞላ ምግብ ቤት ውስጥ የሚካሄደውን የንቀት፣ የጥቅም ሽዕሚያና ያልተጠበቀ ፍርጃን እንመለከታለን። አብርሃም ለሀብታሞች ብቻ እያጎበደደ ድሆችን ዝቅ አድርጎ ሲመለከት የገዛ ወጥመድ ውስጥ እንዴት እንደወደቀ እናያለን። ውድ ተመልካቾቻችን፣ ይህን ልብ አንጠልጣይ ታሪክ ከመጀመራችን በፊት መሰል አስተማሪ ታሪኮች እንዲደርሷችሁ ሰብስክራይብ በማድረግ የዩቲዩብ ቻናላችን ቤተሰብ እንድትሆኑ በአክብሮት እንጋብዛለን። አብርሃም በምግብ ቤቱ ውስጥ ካሉት አስተናጋጆች አንዱ ነው። ፀጉሩ በጥንቃቄ ተበጥሯል። ዩኒፎርሙም አንድም እጥፋት አይታይበትም። ነገር ግን ከዚህ ውጫዊ ውበት ጀርባ በትዕቢት የተሞላ ልብ ተሸሽጓል። አብርሃም ጥግ ላይ ባለ ወንበር ተደግፎ በስልኩ ይጫወታል። በዙሪያው ለሚከሰቱት ነገሮች ደንታ የለውም። የሱ አይኖች የሚያልፉትና የሚያርፉት በደንበኞቹ ሰዓት፣ ጫማና የመኪና ቁልፍ ላይ ብቻ ነው። ለሱ ደንበኛ ማለት የሚከፍለው ሂሳብና የሚሰጠው የጉርሻ ቲፕ መጠን ብቻ ነው። ከእሱ ጥቂት ርቆ የሚገኘው ዳዊት ግን የተለየ ነው። ዳዊት ልክ እንደ አብርሃም አስተናጋጅ ቢሆንም ሥራውን የሚያየው ግን እንደ ሕይወት ጥሪ ነው። በትጋትና በትሕትና ብርጭቆቹን ያጸዳል። ጠረጴዛዎቹን እንደ መስታወት እስኪያንጸባርቁ ድረስ ይወለውላቸዋል። የዳዊት ፊት ላይ ሁሌም ቅንነት የተሞላበት ፈገግታ አይጠፋም። ዳዊት ለምንድነው ለእነዚህ ተራ ሰዎች እንዲህ የምትለፋው? ይላል አብርሃም አይኑን ከስልኩ ላይ ሳይነቅል። ድምፁ በንቀት የተሞላ ነው። እነዚህ ሰዎች እኮ አስተናጋጅና ገቢ ጠራጊን መለየት የማይችሉ ምስኪኖች ናቸው። ለነሱ እንዲህ ብትላላጥም መጨረሻቸው ነፃ ዳቦና ውሃ አዘው መሄድ ነው። ዳዊት ሥራውን ለአፍታ አቁሞ ወደ አብርሃም ይመለከታል። አብርሃም፣ እኛ እዚህ ያለነው ሰውን ለማገልገል ነው። ሰው ደግሞ ሰው በመሆኑ ብቻ ክብር ይገባዋል። ደንበኛን በአለባበሱ መመዘን ትልቅ ስህተት ነው። አብርሃም በታላቅ ሳቅ ክፍሉን ይሞላዋል። አንተ ገና አልገባህም። እዚህ ዓለም ላይ ክብር የሚሰጠው ለኪስ እንጂ ለሰው አይደለም። እኔም ማገለግለው በቦሌ ሰማይ ስር ውድ መኪና ነድተው የሚመጡትን እንጂ በእግራቸው ተጉዘው አቧራ ለብሰው የሚገቡትን አይደለም። በዚህ መሃል ነበር የምግብ ቤቱ ዋና በር ተከፍቶ ወደ ውስጥ የገቡት ወይዘሪቱ ዘውዲቱ ነበር። በፊታቸው ላይ አንድ ትልቅ የምስራች ይነበባል። ነገር ግን ያ ምስራች ለሁለቱ ወጣቶች የፈተና መጀመሪያ እንደሚሆን አልታወቀም ነበር። በየኒ ቪዥን ታሪክ አቀራረብ መሠረት እውነተኛው ማንነት የሚገለጠው በፈተና ወቅት ነው። አብርሃም የዘረጋው የንቀት መጋረጃ ሊቀደድ ጥቂት ሰዓታት ብቻ ቀርተውታል። የምግብ ቤቱ መብራቶች በትንሹ ደበዘዙ። ውጥረቱ ግን እየጨመረ መጣ። ወይዘሪቱ ዘውዲቱ ሁሉንም ሠራተኞች ለስብሰባ በምልክት ጠሩ። የአብርሃም ትዕቢትና የዳዊት ትሕትና የሚፋለሙበት ያ ታላቅ ምዕራፍ ሊጀምር ነው። ምግብ ቤት ውስጥ ያሉት ትልልቅ መጋረጃዎች ተዘግተዋል። ደንበኞቹ በየጠረጴዛቸው ተቀምጠው ምግባቸውን እየተመገቡ ቢሆንም ከወጥ ቤቱ በስተጀርባ ባለው የሠራተኞች ክፍል ውስጥ ግን ሌላ ድራማ እየተከሰተ ነው። አየሩ በጭንቀትና በጉጉት ተሞልቷል። የሠራተኞቹ ክፍል ውስጥ ያለው ብርሃን ደበዝ ያለ ነው። ግድግዳው ላይ የተሰቀሉት የመመገቢያ ዝርዝሮችና የንጽሕና ደንቦች በደካማው መብራት ስር ይታያሉ። ወይዘሮ ዘውዲቱ በእርጋታና በግርማ ሞገስ ሠራተኞቻቸውን ፊት ለፊት ቆመው ይመለከታሉ። እጃቸውን ደረት ላይ አጣጥፈው ሁሉንም በዐይናቸው ይቃኛሉ። አሁን የሚናገሩት ንግግር የብዙዎችን ሕይወት የመቀየር አቅም አለው። ውድ የጎልደን ፕላተር ሠራተኞች፣ ይላሉ ወይዘሮ ዘውዲቱ። ድምፃቸው ቁርጠኝነት የተሞላበት ነው። ዛሬ አንድ ትልቅ ማስታወቂያ አለኝ። ይህ ምግብ ቤት አዲስ ባለቤት አግኝቷል። ከዛሬ ጀምሮ የድርጅቱ የባለቤትነት መብት ወደ ሌላ አካል ተላልፏል። ይህ ቃል ሲሰማ በክፍል ውስጥ የሹክሹክታ ድምፅ ይነክሳል። አብርሃም ቀና ብሎ በጉጉት ይመለከታል። ዳዊት ደግሞ በዝምታ አዳምጣል። ወይዘሮ ዘውዲቱ ንግግራቸውን ይቀጥላሉ። አዲሱ ባለቤት ነገ መጥተው ድርጅቱን ይረከባሉ። ነገር ግን ትልቁ ዜና ይሄ አይደለም።
አዲሱ ባለቤት እኔን ወደ ሌላ ትልቅ ቅርንጫፍ ሊያዘዋውሩኝ ወስነዋል። ስለዚህ በዚህ ምግብ ቤት ውስጥ አዲስ የጄኔራል ማኔጀር ወይም ዋና ሥራ አስኪያጅ ያስፈልጋል። አብርሃም አሁን ስልኩን ኪስ ውስጥ ከቶ ሙሉ ትኩረቱን ወደ ወይዘሮ ዘውዲቱ አድርጓል። አይኖቹ በገንዘብ ፍላጎት ሲያነጸበርቁ ይታያሉ። አዲሱ ሥራ አስኪያጅ ይላሉ ወይዘሮ ዘውዲቱ ድምፃቸውን ከፍ በማድረግ። ከፍተኛ የኃላፊነት ቦታ ብቻ ሳይሆን ባለ 6 አሃጅ ደመወዝ ይከፍለዋል። በወር ከ100,000 ብር በላይ ደመወዝ፣ መኪናና ሌሎች ጥቅሞች ይኖሩታል። አዲሱ ባለቤት ይህንን ቦታ የሚሰጡት ነገ ከሚመጡት ደንበኞች መካከል አንዳንዶችን በትክክል በሚያስተናግድና የሥራ ስነ ምግባሩን በሚያሳይ ሰው ላይ ተመስርቶ ነው። አብርሃም በልቡ ይህ ቦታ የኔ መሆን አለበት ብሎ ይምላል። ለእሱ ይህ ስልጣን ማለት ክብር፣ ዝና እና በሀብታሞች መሃል መገኘት ነው። ዳዊት ግን በሐሳብ ይዋጣል። ለእሱ ሥራ አስኪያጅ መሆን ማለት ደንበኞችን በተሻለ ሁኔታ ማገልገልና ለሰራተኞች አርአያ መሆን ነው። ውድ ተመልካቾቻችን፣ በየኔ ቪዥን ታሪኮች ውስጥ እንደምናየው ስልጣንና ገንዘብ በፊታቸው ሲደቀን የሰዎች እውነተኛ ስብዕና ይወጣል። አብርሃም ይህን ቦታ ለማግኘት ሲል ምን ሊያደርግ እንደሚችል መገመት ትችላላችሁ? አስታውሱ ይላሉ ወይዘሮ ዘውዲቱ ስብሰባውን ከመዝጋታቸው በፊት፣ አዲሱ ባለቤት በየተኛውም ሰዓት በማንኛውም መልክ ሊመቱ ይችላሉ። ስለዚህ የእያንዳንዱን ደንበኛ እንደ ንጉሥ አስተናግዱ። አብርሃም ወደ ዳዊት ዞር ብሎ በንቀት ፈገግ ይላል። ስማ ዳዊት፣ ነገ ለምታስተናግዳቸው ድሆች የምታጠፋው ጊዜ አይኖርህም። እኔ ግን ነገ የሚመጣውን ትልቅ ሰው አድኜ ይህን ስልጣን ወስደዋለሁ። ተመልከተኝ። የሰራተኞቹ ክፍል በር ተከፍቶ ሁሉም ወደ ሥራቸው ሲመለሱ አብርሃም አይኖች ነገ የሚመጣውን ሀብታም ለመጠበቅ አሁንኑ ተዘጋጅተዋል። ውጤት በስቶበት ሴራ የተሞላበት የነገው ምሽት እየቀረበ ነው። ታሪኩ አሁን ነው መፋፋም የሚጀምረው። በአዲሱ ቀን ፀሐይ በቦሌ ሰማይ ላይ ደምቃ ትፈነጥቃለች። በጎልደን ፕላተር ምግብ ቤት ውስጥ ያለው ድባብ ግን ከወትሮ የተለየ የውጥረትና የጉጉት መንፈስ ሰፍኖበታል። አብርሃም በመስታወት ፊት ቆሞ ራሱን ይመለከታል። ዛሬ ለየት ያለ ጥንቃቄ አድርጓል። ከረባቱን በሚገባ አስሯል። ጫማውም እንደ መስታወት ያንጸባርቃል። ዛሬ የእሱ የአደን ቀን ነው። በምግብ ቤት ውስጥ ያሉት አስተናጋጆች ሁሉ በየቦታቸው ተሰማርተዋል። አብርሃም ግን እንደ ሌሎች ደንበኞችን አይቀበልም። ይልቁንም በንቁ አይኖቹ ወደ ዋናው በር የሚገቡትን ሰዎች ይመዝናል። የሱ መለኪያ ግልጽ ነው። ውድ ልብስ የለበሰ፣ ትልቅ ሰዓት ያሰረና የቅንጦት መኪና ቁልፍ የያዘ ሰው ብቻ ነው ለሱ ትኩረት የሚገባው። ስማ ዳዊት፣ ይላል አብርሃም በሹክሹክታ አይኑን ወደ በሩ እንዳዳረገ፣ ዛሬ ትልቁን ዓሣ የምትጠምድበት ቀን ነው። ያ 6 አሃወጅ ደሞዝ የሚከፈለው ቦታ ለኔ የተዘጋጀ ነው። አንተ ለነዚያ ተራ ሰዎች ውሃ ስታቀዳዳዋል፣ እኔ ግን ወደ ስልጣን የሚያወጣኝን ደንበኛ አውቀዋለሁ። በዚህ መሃል አንድ የሚያብረቀርቅ ጥቁር መኪና በምግብ ቤቱ ፊት ለፊት ይቆማል። አንድ በዘመናዊ ልብስ የተነቆጠቆጠ ሰው 2 ቆንጆ ሴቶችን አስከትሎ ወደ ውስጥ ይገባል። አብርሃም ይህን ሲመለከት ፊቱ በደስታ ይበራል። ደረቱን ነፍቶና ፈገግታውን ነጥጦ ወደ እነሱ ይሮጣል። እንኳን ደህና መጡ ጌታዬ፣ ወደ ልዩ ክፍል ይለፉ እያለ በታላቅ አክብሮት ይቀበላቸዋል። ለእነዚህ ሰዎች የሚሰጠው ትኩረት የንጉሥ ያህል ነው። አብርሃም በልቡ አዲሱ ባለቤት እነዚህ መሆን አለባቸው ብሎ ደምድመዋል። ነገር ግን ታሪኩ እዚህ ላይ ነው የሚቀየረው። እነዚህን ሀብታም የመሰሉ ሰዎች በሚያስተናግዳቸው መሃል አንድ ተራሽ በታም ሰው አቦራ የለበሰ ጃኬት አጥልቆና በእጁ ትንሽዬ ቦርሳ ይዞ ወደ ውስጥ ይገባል። ሰውየው ረጋ ብሎ ወደ አብርሃም ጠረጴዛ ይጠጋል። አብርሃም ግን ሰውየውን ሲመለከት ፊቱ ይገረጣል። ንቀቱ ከፊቱ ላይ ይነበባል። አይዞህ አጎቴ፣ እዚህ ቦታው ተይዟል ይላል ድምፁን ዝቅ አድርጎ። ለአንተ የሚሆን ምግብ እዚህ የለም። ምናልባት ውጪ ዳቦና ውሃ ብትፈልግ ይሻልሃል። ሽማግሌው ሰውዬ ግን አብርሃምን በትኩረት ይመለከቱታል። እኔ እኮ ምግብ ልባላን የመጣሁት ልጄ ይላሉ በእርጋታ። ተሳስተሃል፣ እዚህ የምናስተናግደው ክብር ያላቸውን ሰዎች ብቻ ነው ይላል አብርሃም ትከሹን እየነካ ወደ ዳዊት አቅጣጫ እንዲሄድ እየገፋው። ዳዊት ይሄን ድሃ አስተናግደው፣ እኔ ሥራ ብዙቶብኛል። ውድ ተመልካቾቻችን፣ በየኔ ቪዥን ታሪኮች ውስጥ እንደምናየው ትዕቢት የአንድን ሰው ዓይን ይጋርዳል።
አብርሃም ሀብታም ብሎ ያጎበደደላቸው ሰዎች እነማን ናቸው? ያ ተነቃው ሽማግሌስ ማን ይሆናል? ዳዊት ግን ምንም ሳይመነታ ወደ ሽማግሌው ይጠጋል። እንኳን ደህና መጣ አባቴ፣ ወደዚህ ይለፉ እያለ በምርጥ በሆነው ጠረጴዛ ላይ እንዲቀመጡ ያደርጋቸዋል። አብርሃም በዳዊት ሙኝነት እየሳቀ ወደ እነዚያ ባለጸጋ ደንበኞች ይዞራል። ነገር ግን በዚያች ቅጽበትም የዘረጋው ወጥመድ በገዛ ራሱ ላይ እንደሚገለበጥ አላወቀም። ምሽቱ እየገፋ ሲሄድ በጎልደን ፕላተር ውስጥ ያለው የብርሃንና የጥላ ጨዋታ ይበልጥ እየደመቀ መጥቷል። በትልልቆቹ የብርጭቆ መስኮቶች በኩል የሚታየው የቦሌ የሌሊት ገጽታ እጅግ ማራኪ ቢሆንም በምግብ ቤቱ ውስጥ ያለው መንፈስ ግን በውጥረት ተሞልቷል። አብርሃም አሁን ፍጹም በሆነ የትዕቢት ስሜት ውስጥ ይገኛል። ራሱን እንደ ነገው ሥራ አስኪያጅ አድርጎ ስለቆጠረ ድርጊቶቹ ሁሉ ከቁጥጥር ውጭ እየሆኑ ነው። አብርሃም ወደዚያ ውድ ልብስ ወደ ለበሱት ደንበኞች ጠረጴዛ ሲጠጋ በእጁ እጅግ በጣም ውድ የሆነ የዋይን ጠጅ ይዟል። ይህ ልዩ ዋይን በድርጅታችን ስም በነፃ የቀረበላችሁ ነው ይላል በታላቅ አክብሮት እየሰገደ። ደንበኞቹ በደስታ እየሳቁ ሲያመሰግኑት፣ አብርሃም በልቡ እነዚህ ሰዎች ስልጣኔን የሚያረጋግጡልኝ ቁልፎች ናቸው ብሎ ያስባል። ለነሱ እጅግ በጣም ውድ የሆኑ ምግቦችን በነፃ እያቀረበ የምግብ ቤቱን ሀብት ያለምንም ፍርሃት ያባክናል። በአንጻሩ ግን ዮናስ አሁንም በዚያው ጥግ ላይ ባለችው ጠረጴዛ ተቀምጦ በዝምታ ይታዘባል። ዳዊት ያቀረበለትን ውሃ ጠጥቶ ሲጨርስ አብርሃም ባጠገቡ ሲያልፍ ዮናስ በእርጋታ እጁን ያነሳል። ይቅርታ ወንድሜ፣ ዳቦ በጣም ጣፋጭ ነው፣ ጥቂት መጨመር ይቻላል ሲል በትህትና ይጠይቃል። ይህ ጥያቄ ለአብርሃም እንደ ትልቅ ስድብ ይቆጠራል። አብርሃም ቆም ብሎ ወደ ዮናስ ዞር ይላል። ፊቱ በንቀት ተበላሽቷል። አንተ ድሃ፣ አሁንም እዚህ መሆንህ አልበቃህም ይላል፣ ድምፁን ከፍ አድርጎ በዙሪያው ያሉ ደንበኞች ሁሉ እንዲሰሙት እየፈለገ። እዚህ የምንሰድረው ነፃ ዳቦና ውሃ ለመጀመሪያ ጊዜ ለሚመጡ ችግረኞች ብቻ ነው። አንተ ግን የምግብ ቤቱን ድባብ እያበላሸህ ነው። ይሄ የቆሸሸ ልብስህና ያረጀ ጫማህ ለዚህ ቦታ አይመጠንም። ዳዊት ሁኔታውን አይቶ በፍጥነት ይደርሳል። አብርሃም እባክህ ተረጋጋ፣ ደንበኛን እንዲህ ማናገር የለብህም ይላል በጭንቀት። አብርሃም ግን ዳዊትን በክርኑ ገፍቶ ወደ ዮናስ ይጠጋል። ስማኝ አንተ ግለሰብ፣ እንደነዚህ የተከበሩ ሰዎች ባሉበት ቦታ ያንተ መገኘት ውርደት ነው። አሁኑኑ ተነስተህ ካልወጣህ በኃይል አስወጣሃለሁ ይላል በዮናስ ትከሻ ላይ እጁን እያሳረፈ። ዮናስ ግን አሁንም አልተረበሸም። በረጋ መንፈስ አብርሃምን በትኩረት ይመለከተዋል። ክብር የሚገኘው ከልብስ ሳይሆን ከልብ ነው ልጄ ይላል በለሰለሰ ድምፅ። ይህ ንግግር አብርሃምን ይበልጥ ያበሳጨዋል። ለኔ ምክር አትስጠኝ፣ እኔ ነገ እዚህ ቦታ ሥራ አስኪያጅ ስሆን እንዳንተ ያሉ ሰዎችን ድርሽ እንዳይሉ አደርጋለሁ ሲል ይዛታል። ውድ ቤተሰቦቻችን፣ በየኔቪዥን ታሪክ ጉዞ ውስጥ የምናስተውለው ትልቁ እውነት ትዕቢት ከመውደቅ በፊት ትቀድማለች የሚለውን ነው። አብርሃም ለሀብታም የመሰላቸው ሰዎች እያጎበደደ እውነተኛውን የክብር ባለቤት እያዋረደ መሆኑን በፍጹም አላወቀም። ውድ ተመልካቾቻችን፣ እስቲ በቅንነት ንገሩኝ፣ እናንተ በዮናስ ቦታ ብትሆኑ እና እንዲህ ያለ ንቀት ቢደርስባችሁ ምን ታደርግ ነበር? በትዕግሥት ታልፉታላችሁ ወይስ ትበቅላላችሁ? ሐሳባችሁን በኮሜንት አጋሩን። አሁን ግን ትልቁ ወቅት ደርሷል። የወይዘሮ ዘውዲቱ ድምፅ በድምፅ ማጉያው ተሰማ። አዲሷ የድርጅቷ ባለቤት ወይዘሮ ማህሌት ደረሷል የሚለው ዜና ሲሰማ አብርሃም ዮናስን ትቶ ወደ በሩ ይሮጣል። የዳዊትና የአብርሃም ዕጣ ፈተና የሚለይበት ያ ታላቅ ሲኒማዊ ፍርድ አሁን ይጀምራል። የምግብ ቤቱ ትልቅ በሮች በኃይል ተከፈቱ። የካሜራዎች መብራት ብልጭ ድርግም ይላል። ድባቡ በአንድ ቅጽበት ወደ ታላቅ ሲኒማዊ ትርኢት ተቀየረ። ወይዘሮ ማህሌት የአዲሷ የድርጅቱ ባለቤት በግርማ ሞገስ ወደ ውስጥ ገቡ። የለበሱት ጥቁር ልብስና ያደረጉት ውድ ጌጣጌጥ ክብራቸውን ይበልጥ ገዝፎ እንዲታይ አድርጎታል። አብርሃም ይህን ሲመለከት ልቡ በደስታ መምታት ጀመረ። ይሄው ነው የድካሜ ዋጋ ሊሰጠኝ ነው ብሎ አሰበ። አብርሃም እየሮጠ ሄዶ በፊታቸው ተደፋ። እንኳን ደህና መጡ እመቤቴ፣ እኔ አብርሃም እባላለሁ። ዛሬ የእርሶን መምጣት በጉጉት ስንጠብቅ ነበር ይላል በቁራት ደረቱን ነፍቶ። ከዚያም እጁን ወደዚያ ሀብታ
አብርሃም የመሰለው ጠረጴዛ በመጠቆም እነዚህን የተከበሩ እንግዶቻችሁን በልዩ ሁኔታ ስንጠብቅ ቆይተናል ሲል በታላቅ ድምፅ ተናገረ። ነገር ግን ወይዘሮ መሐሌት ወደ አብርሃም እንኳን አልተመለከቱም። ይልቁንም ረጋ ባሉ እርምጃዎች ወደ ምግብ ቤቱ ጥግ አመሩ። አብርሃም በድንጋጤ ተከተላቸው። ወይዘሮ መሐሌት የቆሙት አብርሃም ደሃ ብሎ በሰደበውና ነፃ ዳቦ በከለከለው በዮናስ ጠረጴዛ አጠገብ ነበር። ወንድሜ ዮናስ እንዴት አመሸህ? አሉት ወይዘሮ መሐሌት በታላቅ ፍቅር ዮናስን እያቀፉት። በምግብ ቤቱ ውስጥ ፍጹም የሆነ ዝምታ ነገሰ። አብርሃም የያዘው ማስታወሻ ደብተር ከእጁ አምልጦ መሬት ላይ ወደቀ። ፊቱ እንደ አመድ በረረ። ያ ተራ ደንበኛ፣ ያ አቧራ የለበሰ ሰው የድርጅቱ ትክክለኛ ባለቤት ወንድም መሆኑ ሲገለጥ አብርሃምን ዓለም ተናወጠች። ዮናስ ቀስ ብሎ ከመቀመጫው ተነሳ። አመሰግናለሁ እህቴ አለ፣ አይኑን አብርሃም ላይ ተኩሎ። ምግብ ቤቱ በጣም ያምራል፣ አገልግሎቱ ግን እንደየሰው ልብስ ይለያያል። ይሄ ወጣት ለሀብታሞች እያጎበደደ እኔን ግን ደሃ ብሎ ሊያባረኝ ሞክሮ ነበር። ወይዘሮ መሐሌት ፊታቸውን ወደ አብርሃም አዞሩ። እነዚህ የሀብታም ያልካቸው ሰዎች ስስ እነማን ናቸው ሲሉ ጠየቁት። አብርሃም መንተባተብ ጀመረ። በዚህ መሃል ከደህንነት ክፍሉ አንድ ሰራተኛ መጥቶ ሪፖርት አቀረበ። እመቤቴ፣ እነዚህ ሰዎች በድርጅታችን ስም ነፃ ወይንና ምግብ እየተመገቡት ያሉት እንዲያውም በቅርቡ በኪሳራ የተዘጉ ድርጅቶች ባለቤቶች የነበሩ ናቸው። አብርሃም ያለምንም ፈቃድ የድርጅቱን ሀብት ለነሱ አባክኗል። አብርሃም አሁን መቆሚያ አጣ። ትዕቢቱና ንቀቱ በገዛ ራሱ ላይ ታላቅ ጥፋት ይዘው መጡ። ወይዘሮ መሐሌት ወደ ዳዊት ዞሩ። ዳዊት በትህትና ቆሞ ሁኔታውን ይታዘባል። አንተ ግን ዳዊት ለወንድሜ የሰጠኸው አክብሮትና ትህትና እውነተኛውን የድርጅታችንን መንፈስ ያሳያል። እውነተኛ ስኬት የሚለካው ሰውን በሰውነቱ ብቻ ማክበር ስንችል ነው አሉት። በየኔ ቪዥን ታሪክ ገጾች ላይ የሚሰፈረው ሁሉ እውነተኛው ማንነት የሚገለጠው መጋረጃው ሲቀደድ ነው። አብርሃም የዘረጋው የውሸት ክብር መረብ ተበጣጠሰ። ዳዊትም ትህትና ግን እንደ ፀሐይ በራ። የፍርዱ ሰዓት አሁን ደርሷል። በምግብ ቤት ውስጥ ያለው ድባብ አሁን ፍጹም ተቀይሯል። ያ በቅንጦት የተሞላው ጎልደን ፕላተር አሁን ወደ ታላቅ የፍትህ አደባባይነት ተለውጧል። በትልልቆቹ መስኮቶች በኩል የሚታየው የቦሌ የሌሊት ብርሃን አሁንም ቢፈነጥቅም በአብርሃም ላይ ግን የጨለማ ማጋረጃ የተጋረደ ይመስላል። የጥፋተኝነትና የውርደት ላብ በግንባሩ ላይ ይወርዳል። ወይዘሮ መሐሌት በምግብ ቤቱ ወደሚገኘው የድምፅ ማጉያ በመጠጋት በታላቅ አክብሮት ዳዊት ይላሉ። ድምፃቸው በኩራት ተሞልቶ የዚህ ድርጅት ትልቁ ሀብት ውድ ምግቦቹ ወይም መብራቶቹ አይደሉም። ይልቁንም እንደ አንተ ያሉ ንጹሕና ትሑት ልብ ያላቸው ሰዎች ናቸው። ከዛሬ ጀምሮ የዚህ ምግብ ቤት ዋና ሥራ አስኪያጅ አንተ ነህ። ዳዊት በድንጋጤና በደስታ መካከል ሆኖ ለአፍታ ዝም ይላል። ከዚያም ቀና ብሎ አመሰግናለሁ እመቤቴ፣ ይህን ክብር በታማኝነት እወጣዋለሁ ሲል በትህትና ይመለሳል። በምግብ ቤቱ ውስጥ ጭብጨባ ይነሳል። አብርሃም ግን በቆመበት ደርቆ ቀርተዋል። የቀድሞ ሥራ አስኪያጅ ወይዘሮ ዘውዲቱ ፊታቸውን ወደ አብርሃም ያዞራሉ። አሁን ድምፃቸው እንደ ብረት የጠነከረ ነው። አብርሃም፣ አንተ ግን ትልቅ ስህተት ሰርተሃል። ሰውን ባለባበሱ መናቅህ ብቻ ሳይሆን ስልጣን ለማግኘት ስትል የድርጅቱን ንብረት ያለምንም ፈቃድ አባክነሃል። ለነዚያ ከሳሪዎች በነፃ የሰጠኸው ውድ ወይንና ምግብ ዋጋው በሙሉ ከኪስህ እንድትከፍል ተወስኗል። በዚህ መሃል የምግብ ቤቱ በር ተከፍቶ አንድ በደንብ የለበሰ ሰውና ሁለት የጸጥታ አካላት ወደ ውስጥ ይገባሉ። እጁ ላይ የታሸጉ ወረቀቶችን ይዘዋል። አብርሃም ያስተናገዳቸው ሰዎች ፊታቸውን ደበቁ። አቶ ይልቃል፣ እኔ ከፌዴራል ገቢዎች ባለስልጣን ነው የመጣሁት። ላላስተዋወቅከው ተጨማሪ ገቢና ከግብር ጋር በተያያዘ ለቀረበብህ ክስ ማብራሪያ እንድትሰጥ እንፈልጋለን። በዚህ መሃል አብርሃም ዩኒፎርሙን አውልቆ በዝምታ በጀርባ በር ለማምለጥ ሲሞክር ይያዛል። የሁሉንም ሰው አይን ከመሸሽ በቀር ሌላ አማራጭ አልነበረውም። ያጎበደደላቸው ሀብታሞች አሁን ሂሳባቸው እንኳን መክፈል አቅቷቸው ከእሱ ጋር ወይኔ ቤት ተወረወሩ። ውድ ተመልካቾቻችን፣ በየኔ ቪዥን ታሪክ ጉዞ ውስጥ ዛሬ የተማርነው ትልቁ እውነት ሰውን ባለባበሱ አትመዝነው የሚለውን ጥንታዊ ብልሃት ነው።
አብርሃም በውጫዊ ገጽታ ተተልሎ የሕይወቱን ትልቁን ዕድል አጣ። ዳዊት ግን በትሕትናው የክብር ማማ ላይ ወጣ። ታሪኩ እዚህ ላይ ፍጻሜውን ቢያገኝም አንድ ትልቅ ጥያቄ ግን በአየሩ ላይ ተንጠልጥሎ ይቀራል። ዛሬ እኛም በየቀኑ በምናገኘው ሰዎች ላይ የምንሰጠው ፍርድ ነገ የሕይወታችንን በር የሚከፍት ወይም የሚዘጋ ቁልፍ ቢሆንስ? እውነተኛው ማንነታችን የሚገለጠው ማንም ማያየን ጊዜ ለምናደርገው ደግነት ነው ወይስ ለጥቅም በምንሰጠው አክብሮት? የትሕትና ብርሃን በልባችሁ ውስጥ ሁሌም ይብራ። በሌላ አስደናቂ ታሪክ እስክንገናኝ ሰላም ቆዩልን።